ገዙ ለባሎቻችሁ ተገዙ ብሎ ይላል። ለጌታ እንደምትገዙ ብሎ ሲል ያው ባላችሁን አምልኩ እያለ እንዳልሆነ ግልጽ ነው። ለምሳሌ አንደኛ ጴጥሮስ 2:13 ላይ ስለ ጌታ ብላችሁ ለሰው ስርዓት ሁሉ ተገዙ፣ ለንጉስም ቢሆን ከሁሉ በላይ ነው ብሎ ይላል። ስለዚህ ተገዙ ሲል አክብሩ፣ ታዘዙለት እያለ ነው። ስለዚህ ለጌታ እንደምትገዙ ለባላችሁ ተገዙ ብሎ ሲል ያው ባላችሁን አክብሩት፣ ታዘዙለት እያለ ነው። ግን እንደ ጌታ ለጌታ እንደምትገዙለት የተባለለት ባል ምን አይነት ባል ነው? የሚደበድበኝ ባል ነው? ምን አይነት ባል ነው? ለምሳሌ ቁርአን ሱራ 4:34 ላይ ማመጻቸውን የምትፈሩትን ገስጿቸው ብሎ ይላል። ያው ገስጿቸው የሚለው ላይ ምንም ጥያቄ የለኝም። ባል ሚስቱን ቢገስጽ ምንም ችግር የለውም። ዋናው ነገር ግን በመኝታም ተለዩዋቸው ምቷቸውም የሚለው ነው። እንግዲህ አካሏንም አይምሯንም ጉዷት እያለ ነው ቁርአን። በመኝታም ተለዩዋቸው ምቷቸው። ከመታት በኋላ ደግሞ አይጠየቅም፣ መፍቱ ነው። ባል ሚስቱን መደብደብ መፍቱ ነው በቁርአን ሪያድ አልሰለሂን 68 ላይ ወንድ ልጅ ለሚስቱን እንደሚመታ አይጠየቅም ብሎ ይላል። ስለዚህ ቁርአን ሴት ልጅ በአካልም አይምሯንም እንድትመታ እንድትቀጣ ይፈቅድላታል ማለት ነው። እንዲሁም ሱራ 2:223 ላይ ሴቶቻችሁ ለእናንተ እርሻ ናቸው። እዚህ ጋር እርሻ የሚለው ላይ ምንም ችግር የለውም ነበረ በቀና ነገር ቢያስበው። ለምሳሌ ዘር ስለምትሰጥ ነው ልጅ ስለምትወልድ ነው ምናምን ቢል ችግር የለውም። ግን የቁርአኑ ሀሳብ እንደዛ አይደለም። ሴቶቻችሁ ለእናንተ እርሻ ናቸው፣ እርሻችሁን በፈለጋችሁ ሁኔታ ድረሷቸው ብሎ የሚለው ባልሽ በዘመናዊ መንገድ ያለ ፍላጎትሽ ይድፈርሽ እያለ ነው። ምክንያቱም ይሄ ቁርአን አያ የወረደበት ምክንያት ለዛ ስለሆነ ሱናን አቢ ዳውድ 21:64 ላይ ሁለት ባልና ሚስቶች ከሌላ ጎሳ የመጡ ባልና ሚስቶች በግንኙነት ስላልተጣጣሙ ማለትም እሷ የለመደችው እንደ ባህሏ ሌላ ነው፣ እሱ ደግሞ የለመደው ሌላ ነው። ይሄንን የወሬ መሐመድ ጋር ሲደርስ እንደፈለገክ እረሳት ብሎ አለ ማለት ነው። ይሄ ደግሞ ቁርአኑ ላይክ እንደፈለገክ እረሳት ብሎ ሲለው እሱ እንደለመደበት እንደ ባህሉ ማለት ነው። የእሷ ባህል ሌላ ነው፣ እሷ አልፈለገችም ይሄንን ሰው። ቁርአኑ ምን አለ መሐመድ እንደፈለገክ ተጫወትባት። እንደውም አንዳንድ ኡስታዞች ባፋችሁም ጭምር ይላሉ ሐኪሞች ምን ይላሉ የሚለውን እሱን ጥያቄ ውስጥ እንከታለን ማለት ነው። ይሄንን እስከተቃወመች በግድ አልደፈርም አልፈልግም ብላ ካለችስ ምንድነው የሚደርስባት? እስከሚነጋ ድረስ መላእክት ይረግሟታል። ሰሂህ አልቡኻሪ 32:37 ላይ አንድ ባል ሚስቱን ወደ አልጋ ለወሲባዊ ግንኙነት ቢጠራት እሷም እምቢ ብላ በቁጣ እንዲቆጣ አድርጋ ካደረ አኩርፎ ካደረ ማለት ነው መላእክት እስከ ጠዋት ድረስ ይረግሟታል ማለት ነው። መላእክት እንዳይረግሟት ፍራቻ ያለ ፍላጎቷ በባሏ በዘመናዊ መንገድ ትደፈራለች ማለት ነው። ቁርአኑ እንደዛ ነው የሚያስተምረው። ሰው መጽሐፍ ቅዱስስ አንደኛ ቆሮንቶስ 7:5 ላይ ለጸሎት ትተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በቀር እርስ በርሳችሁ አትከላከሉ፣ ራሳችሁን ስላለመግዛት ሰይጣን እንዳይፈታተናችሁ ደግሞ አብራችሁ ሁኑ ብሎ መጽሐፍ ቅዱስ ያስተምራል ማለት ነው። እንዲሁም ደግሞ አንደኛ ቆሮንቶስ 7:4 ላይ ሚስት በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን ለባሏ ነው እንጂ። እንዲሁም ደግሞ ባል በገዛ ስጋው ላይ ስልጣን የለውም፣ ስልጣን ለሚስቱ ነው እንጂ ይላል። እንዲሁም ኤፌሶን 5:28 ላይ እንዲሁ ባሎች ደግሞ እንደ ገዛ ስጋቸው አድርገው የገዛ ሚስቶቻቸውን ሊወዷቸው ይገባል ይላል ማለት ነው። ስለዚህ መጽሐፍ ቅዱስ ይሄን ይላል። እንደ ሚስት ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ ያለው የሚመታንን የሚደበድበንን ባል ሳይሆን የሚያከብረንን ባል ማለት ነው። ልክ ሳራ ባሏን ጌታዬ ብላ እንደምትገዛው እንደምትታዘዝለት አንደኛ ጴጥሮስ 3:5 ላይ በቀደም ዘመን በእግዚአብሔር ተስፋ ያደረጉ ቅዱሳን ሴቶች ደግሞ ለባሎቻቸው ሲታዘዙ ተሸልመው ነበር። እንዲሁ ሳራ ለአብርሃም ጌታ ብላ እየጠራችው ታዘዘችለት። እናንተም ከሚያስደነግጥ ነገር አንዳች እንኳን ሳትፈሩ መልካም ብታደርጉ ልጆቿ ናችሁ ይላል። ስለዚህ ለባላችሁ ተገዙ ብሎ ሲል ያው ታዘዙለት እያለ ነው። እናም ደግሞ የምታዘዝለትስ ባል ምን አይነት ነው? ኤፌሶን 5:25 ባሎች ሆይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። ክርስቶስ ቤተክርስቲያንን እኛን የወደደን እንዴት ነው? ራሱን አሳልፎ እስከመስጠት። ስለዚህ እንደ ጌታ የምታዘዝለት የምታመንለት የምወደው ባሌ እንዴት ነው? ክርስቶስ ለቤተክርስቲያን ራሱን አሳልፎ እንደሰጠው ባሌም ራሱን አሳልፎ የሚሰጠኝ የሚወደኝ የሚንከባከበኝም ባል ነው ማለት ነው። እንደ ጌታዬ የምገዛለት የምታዘዝለት
ሌላው ጥቅስ ኦኬ መጽሐፈ ሲራክ 25-24 ላይ ያለው ጥንቱም ኃጢአት ከሴት ተገኘ ስለሷም ሁላችን እንሞታለን ይላል። ይሄ ስለ ሔዋን ነው እየተናገረ ያለው። አንደኛ ጴጥሮስ ሴቲቱም ዛፉን ለመብላት ያማረ እንደሆነ ለዓይንም እንደሚያጎመች ለጥበብም መልካም እንደሆነ አየች። ከፍሬውም ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ ይላል። ስለዚህ መጽሐፈ ሲራክ ላይ ያለው ስለ ሔዋን ነው የሚናገረው። አዎ ቀድማ ለአምላኳ ሳይሆን ለሰይጣን የታዘዘችው አምላክ ያዘዛትን ትታ ለሰይጣን የሰይጣን መልእክት የተቀበለችው ሴቷ ናት። ቀድማ የበላችው ሴቷ ናት። ከዛ ለባሏ ሰጠችው ማለት ነው። ስለዚህ መጽሐፈ ሲራክ ላይ የሚናገረው ያንን ነው ማለት ነው። ሌላው ዘዳግም 22-21 ላይ ብላቴናይቱም ወደ አባቷ ወደ ደጅ ያውጧት፣ በእስራኤልም ዘንድ የማይገባውን ነገር አድርጋለችና በባሏን ቤት አመንዝራለችና የከተማ ሰዎች እስክትሞት ድረስ በድንጋይ ይውገሯት ይላል። ከላይ ጀምረን ስናነበው ያው በብሉይ ኪዳን ያለ ሕግ ነው፣ ግን ያው ብዙም ጥያቄ የሚፈጥር አይደለም። ዘዳግም 22-13 አንስታችሁ ስታነቡ ማናቸውም ሰው ሚስት ቢያገባ ከደረሰባትም በኋላ ቢጠላት የነውርን ነገር አውርቶ እኔ እችን ሴት ሚስት አድርጌ አገባኋት በደረስኩባትም ጊዜ ድንግልናዋን አላገኘሁባትም ብሎ በክፉ ስም ቢያጠፋ የብላቴናይቱ አባትና እናት የድንግልናዋን ምልክት ወስደው በበሩ በአደባባይ ወደ ተቀመጡት ወደ ከተማይቱ ሽማግሌዎች ያምጡ። የብላቴናይቱም አባት ሽማግሌዎቹን እኔ ለዚህ ሰው ልጄ እንዳርሁኝ እርሱም ጠላት፣ እነሆ በልጅህ ድንግልናዬን አላገኘሁባትም ብዬ የነውርን ነገር አወራባት፣ ድንግልና አላገኘሁባትም ብሎ የነውር ነገር አወራባት። የልጄ ምልክት ይሄው ይላቸዋል። በከተማውም ሽማግሌዎች ፊት ልብሱን ይዘረጋል። የዚያችም ከተማ ሽማግሌዎች ያንን ሰው ወስደው ይገርፉታል። በእስራኤልም ድንግል ላይ ክፉ ስም አምጥቷልና 100 የብር ስቅል ያስከፍሉት፣ ለብላቴናይቱም አባት ይስጡ። እርሷም ሚስት ትሆነው በእድሜ ዘመኑም ሁሉ ሊፈታት አይገባም። ነገሩ ግን እውነት ቢሆንና ብላቴናይቱ ድንግልናዋ ባይኖር፣ ስለዚህ እየተናገረ ያለው ምንድነው? አንድ ባል ሚስት ካገባ በኋላ ድንግሏን ወስዶ ከጠላት ለቤተሰቦቿ ወይም ደግሞ በአካባቢው ሰው ስሟን ካጠፋ እሱ ይቀጣል። ለምን? እሱ ነው መጀመሪያ እንትን ያላት የተገናኛት ወይም ደግሞ ያገባት። ግን ደግሞ አባቷ ቤት ሆና ደግሞ ይሄ ነገር ካመጣች፣ ምክንያቱም አንድ ሴት ከባሏ ውጪ ገላዋን ማሳየት የለባትም። ከጋብቻ በፊት ገላዋን ማሳየት የለባትም። ስለዚህ ይሄ ነገር ይደርስባታል ማለት ነው። አባት ደግሞ ልጁን የመጠበቅ ግዴታ አለበት። እሱ ቤት እስከሆነች ድረስ እስክታገባ ድረስ ከመጥፎ ሰው የሚሆን እሷም ከሌላ ወንድ ጋር ገላዋን እንዳሰጥ አባት የመጠበቅ ግዴታ አለበት። መጽሐፈ ሲራክ 42:9 ላይ ሴት ልጅ ለአባቷ የተሰወረ ቁርጥማት ናት፣ እሷን ማሰብ እንቅልፍ ያሳጠዋል። በሕፃንነቷ ጀምረ እስክታገባ ድረስ ጠብቃት። በድንግልናዋም እንዳትደፈር በአባቷን ቤት ጸንሳ እንዳትገኝ ከባሏ ጋር ሳለች እንዳትበደል ካገባችን በኋላ መካን እንዳትሆን ጸልይላ። ስለዚህ አባት ልጁን የመጠበቅ ግዴታ አለበት። እንደዚህ አይነት ነገር እንዳይደርስባት ማለት ነው። አባት ቤት ሆና ማርገዝም ሆነ ከሌላ ወንድ ጋር መተኛት የለባትም። ምክንያቱም
መስጠት ያለባት ለባሏ ብቻ ስለሆነ ማለት ነው። ስለዚህ ይሄንን ነው የሚናገረው ጥቅሱ። በጠቅላላ መጽሐፍ ቅዱስ ላይ ሁለት አይነት ሴቶች አሉ። ለምሳሌ መጽሐፈ ምሳሌ 14:1 ላይ ብልሃተኛ ሴት ቤቷን ትሰራለች፣ ሰነፍ ሴት ግን በእጇ ታፈርሳለች ይላል። እንዲሁም ምሳሌ 31:10 ላይ ልባም ሴት ማን ሊያገኛት ይችላል? ዋጋዋ ከዕንቁ እጅግ ይበልጣል። ምሳሌ 31:30 ላይ ውበት ሐሰት ነው፣ ደም ግባት ከንቱ ነው፣ እግዚአብሔርን የምትፈራ ሴት ግን እሷ ትመሰገናለች ይላል። እንዲሁም ደግሞ መጽሐፈ ሲራክ ላይ ስለ ሁለት አይነት ሴቶች ያወራል፣ ስለ ሁለት አይነት ሚስቶች ማለት ነው። መጽሐፈ ሲራክ 26:1 መልካም ሚስት ያለው ባል እንደምን የተባረከ ነው፣ እድሜም በእጥፍ ይረዝማል። ጥሩ ሚስት ለባሏ ደስታ ናት፣ ህይወቱም ሰላም የሰፈነበት ይሆናል ይላል። እንዲሁም ደግሞ ጥሩ ስላልሆነች ሴት ወይም ደግሞ ጥሩ ስላልሆነች ሚስት ሲነግረን እዛው 26 ላይ በሴት የምትቀና ሴት ግን የልብ ቁስል ናት፣ ይህም የምላስ መቅሰፍት ነው እያለ ይቀጥላል ማለት ነው። ስለዚህ መጽሐፍ ቅዱስ ላይ መልካም ሴት አለች፣ ጥሩ ያልሆነችም ሴት አለች ማለት ነው። ሙስሊሞች የሚወዷት እችኛዋን ሴት ነው። ቀጥሉና ደግሞ ተመልሼ ይመጣል። ይበቃኛል። ቃልዮት ያሰማልን። እናመሰግናለን። እሺ ክርስቲያን አለሽ፣ አንቺ ደግሞ የተዘጋጀሽበትን ተንባይን ማለት ነው። እሺ እንዴት አመሻችሁ ሁላችሁም እግዚአብሔር ቤተሰቦች። ቃልዮት ያሰማልን። እህቴ መንግስተ ሰማያትን ያወርስልን። እሺ በመጀመሪያ ማማዬ እግዚአብሔር ይስጥልኝ። ሁላችሁም አመሰግናለሁ ስለምታዳምጡኝ። እሺ እኔ የምጀምረው ከደረቅ ሴት እንግዲህ መጥፎ ጎኑን እንይና ወደ መልካም ጎኑ እንሄዳለን ብዬ አስቤ ነው። እዚህ የሲራክ መጽሐፍ ላይ መጽሐፈ ሲራክ ምዕራፍ 25 ቁጥር 16 ላይ ከደረቅ ሴት ጋር ከምትኖር ከምድር አውሬዎች ከአንበሶች ጋር መኖር ይሻላል ይላል። እና ደግሞ ሌላ ሁለተኛ ጥቅስ ምን ይለናል? ሚስጥርህን እንዳታወጣብህ ለሴት ልብህን አትስጣት። መጽሐፈ ሲራክ ምዕራፍ 9 ቁጥር 5 ላይ ይህንን ሲል ስለምን አይነት ሴት እየተናገረ ነው? አሁን ዋናው ነገር ማለት ነው። መጽሐፈ መሳፍንት ላይ የሶምሶም ታሪክ። ሶምሶም እንግዲህ ያገባው አረማይት ሴት ነበረ። ያቺ አረማይ ሴት ምን እንዳደረገችው ይታወቃል። ሚስጥሩን ነግሯት ይህንን ሚስጥር በመናገሩ ሶምሶም ለሞት ደርሷል ማለት ነው። እንደሚታወቀው መጽሐፈ መሳፍንት ምዕራፍ 16 ቁጥር 15 ላይ ደሊላ አንተ እወድሻለሁ እንዴት ትለኛለህ? ልብህ ከኔ ጋር አይደለም። ስታታልለኝ ይህ 3ኛ ጊዜ ነው። ታላቅ ኃይልም በምን እንደሆነ አልነገርኸኝም ብላ ሚስጥሩን ያስወጣችው። እናም ይህንን ሚስጥር እሱ በመናገሩ ይቺ አረማይ ሴት ለሶምሶም ሞት ምክንያት ሆናለች ማለት ነው። ኃይሉን ያለውን ነገር በሙሉ ለሱ በመንገሩ እንግዲህ ሲራክ የተናገረው ስለዚህች ሴት ነው ያምናል። ሚስጥርህን እንዳታወጣብህ ለሴት ልብህን አትስጣት አለ። እሱ አምኗት ነገራት በምን እንደሆነ ኃይሉ ማለት ነው። እና እቺ ሴት ምንድን ያደረገችው? እሷ ከአረማውያን ጋር ተባብራ ይህንን ባሏን አሳልፋ ለአረማውያን ለጣዖት አምላኪዎች ሰጠች። ስለዚህም ነው መጥፎ ሴቶች በነገራችን ላይ መጽሐፍ ቅዱስ እኔ ጽድቅ ስሰራ ጽድቄን ጽፎ ይመዘግብና ያስቀምጣል። ኃጢአተኛም ሰው ሲመጣ ደግሞ ኃጢአቱ ይቀመጣል። ለምን ኃጢአታቸው ይጻፋል ካለን ማስተማሪያ ስለሚሆን ማለት ነው። ስለዚህ መጽሐፍ ቅዱስ በመጀመሪያ ታሪክን፣ ቅዱሱን የእግዚአብሔርን ቃል፣ የሰዎችን ማንነት አሁን ሰዎች መጥፎ ስራ ሲሰሩ መጽሐፍ ቅዱስ ያስቀምጣል ለኛ ሲል መማሪያ እንዲሆነን ማለት ነው። እና ሴት ልጅ በክርስትና ብልህ ናት ትባላለች። ብልህ ናት ግን ሴት ልጅ ሚስጥር መጠበቅ አትችልም ይላል ደግሞ እዛው ላይ ማለት ነው። በእንቅልፍ ለምትተኛዋ እሷ ስለምትነግራት ቃል ተጠንቀቅ። ለሴት ልጅ ሚስጥሩን ሲናገር ወንድ ልጅ መጠንቀቅ እንዳለበት ሲራክ ይናገራል። ግን ለምን አይነት ሴት ካለን ደግሞ ለመጥፎ ሴቶች ማለት ነው። መልካም የሆነችውን ሴት ደግሞ እናያለን። መጀመሪያ አሁን መጥፎውን ሴት እንመልከታት። ይቺ ደሊላ እንግዲህ የአረማውያን ናት። እንግዲህ እሱ ከጦርነት ሲመለስ አይቶ ነው የወደዳት ቆንጆ ስለነበረች ማለት ነው። ከዛን አግብቷት አብረው ነው የሚኖሩት። ከዛን አምኗት ኃይልህ ምንድነው? ከየት አምጥተህ ነው ይሄን ሁሉ ብላ ደሊላ የልቡን ሁሉ እንደነገራት ባወቀች ጊዜ ግን ይህንን ደግሞ ኑ ብላ
አረማውያንን ጠርታ ለሞቱ ምክንያት ሆናለች ማለት ነው እቺ ሴት። ስለዚህ እዚህ ጋር ሲራክ የተናገረው ስለዚህች መጥፎ ሴት ነው ማለት ነው። ሌላ ደግሞ እንመልከት እዛው ሲራክ ላይ። በነገራችን ላይ የሲራክ መጽሐፍ ምንን ይናገራል? ፈሊጥ ንግግርን፣ ምሳሌያዊ ንግግርን የተደረገውን ይናገራልና ኬት ነው ሙዚቃ የሚሰማው የሚቀርቡልኝ። እንደሚታወቀው ሲራክ የጻፈው መጽሐፍት በሙሉ ማለት ነው የሰዎችን ማንነት በፈሊጣዊ ንግግር ነው። ስለዚህ የወረደውን ቃል አንቀበለውም። ሙሉውን ቃል ስናይ ከምን አንጻር ነው የተነገረውን የሚለው ማየት አለብን። ስለ መጥፎ ሴት እንግዲህ ሲራክ ብዙ ነገር ተናግሯል። እኔ ግን አሁን እዛው ሲራክ ምዕራፍ 26 ላይ የሆነች ነገር ልበላችሁና ወደ እንትን እገባለሁ። ይቅርታ እንዴ እሺ በእነዚህ በሶስት ነገሮች ልቡናዬ ደነገጠብኝ፣ አራተኛው ፊቴን አስፈራኝ። ይኸውም የከተማ ሁከት፣ የአሕዛብ መዶለት፣ የሐሰት ምስክር፣ እነዚህ ሁሉ ሰውን ለሞት ያደርሳሉ አለ። መጽሐፈ ሲራክ ምዕራፍ 26 ቁጥር 5 ጀምሮ። ይህች ክፉ ሴት እንዳልኳችሁ ደሊላን ትመስላለች። ሶምሶማ አምኗት ሚስጥሩን ሲነግራት ለሞት እንዳበቃችሁ ማለት ነው። ስለ መልካም ሴት ደግሞ እንመልከት እስኪ። የደግ ሴት ተግባር ደግ ሴትን እንዴት እንደሚመስላት እዛው ሲራክ 26 ቁጥር 1 ጀምሮ። ደግ ሴትን ባሉ ያመሰግናታል፣ የህይወት ዘመኑን እጥፍ ይሆናል። ቅን ሴት ባሏን ደስ ታሰኘዋለች፣ ዘመኑንም በሰላም ይጨርሳል። የደግ ሴት እድሏ ያማረ ነው፣ እግዚአብሔርን የሚፈራ ሰውን ወደ እድሉ ታደርሰዋለች። ይሄ ወደ እድሉ ታደርሳለች ማለት ወደ መንግስተ ሰማያት እንዲበቃ ታደርጓለች። ያቷ ይቺ ደግ ሴት የባለጸጋውም የድሃውም ልቡ የቀና ይሁን፣ ሁልጊዜ ፊቱ የበራ ይሁን ይላል። ይሄ ማለት ምን ማለት ነው? ይቺ መልካም ሴት ለምሳሌ ከመልካም ሴቶች ስናነሳ ብዙ ቅዱሳን እናቶቻችን አሉ። ኢትዮጵያዊቷ ክርስቶስ ሰምራ ባለ 6 ክንፏ ይቺን መልካም ሴት ትመስላለች። ሌላኛው የዛው ምዕራፍ ላይ የደግ ሴት ምግባሯ በረከቷ የምታመጣው የሴት ሞገሷ ባሏን ደስ ያሰኛል፣ ጥበቧም አጥንቱን ያለመልመዋል። የዋህ ሴት የእግዚአብሔር ስጦታ ናት አለ። ለብልህ ሴት ለውጥ የላትም። ያቻሁን ደሊላ ራሷን ብልህ አስመስላ ሚስጥሩን አስወጥተው እንዲሞት ምክንያት ሆነዋለች። እነዚህ ደግ የተባሉት ሴቶች ግን ለብልህ ሴት ለውጥ የላት፣ መቼም አትለወጥም። ቅን የሆነች ሴት፣ ለባሏ ታማኝ የሆነች ሴት መቼም አትለወጥበትም ማለት ነው። እሱን ለክርስቶስ መንግስት እንዲበቃ ታደርጓለች። በምን? በንስሐ በስነ ምግባር እንዲኖሩ ታደርጋለች ማለት ነው። ለትዕግስተኛ ሴት ለውጥ የላትም። ፀሐይ በእግዚአብሔር ሰማይ እንደሚያበራ እንደዚሁ የደግ ሴት ውበቷ በአማረ በቤቷ ውስጥ ነው። ምክንያቱም እኛ ክርስቲያኖች ነን። ክርስቲያኖች ደግሞ አንድ ባል ብቻ ነው የሚያገቡት። እሱም አንድ ሴት ያገባል፣ እሷም አንድ ወንድ ታገባለች። ከዛስ ቤቷ ውስጥ ግን ይሄን ማድረግ አለብን ብላ ቤቱን ስርዓት የምታስይዘው ይቺ ሴት ናት። ይቺ ቅን ሴት፣ ይቺ ጀግና ሴት ናት ማለት ነው። እስቲ ከመልካሞቹ ሴቶች እንመልከት በጥቂቱ ልበላችሁና ለምሳሌ 36ቱ ቅዱሳን አንስት የክርስቶስን ትንሣኤ ከሐዋርያት በፊት ተመልክተዋል። እነዚህ ቅዱሳን አንስት እነ ማርያም መግደላዊት፣ ባለሽቷ ማርያም መግደላዊት፣ እመቤታችን የጌታ እናት፣ እንግዲህ አምላክ እናት ለመሆን የበቃች ለውድቀታችንም ምክንያት ሴት፣ ለመነሳታችንም ምክንያት ሴት ናት። እና ሁለተኛዋ ሴት ግን ትለያለች። እመቤታችን ቅድስት ድንግል ማርያም የአምላክ እናት። አስቡት የጌታ እናት መሆን ምን ያህል መታደል እንደሆነ ማለት ነው። በክርስትናው የምናምነው እመቤታችን የአምላክ እናት እንደሆነች ነው። በሌላው ደግሞ አምላክ ተወልዷል ብለው የማያምኑ ላያከብሯት ይችላሉ። ነገር ግን እኛ የአምላክ እናት ናት በማለት እናምናለን። እነዚህ ደግ ሴቶች የተባሉት ደግሞ
እንዳልኳችሁ 36ቱ ቅዱሳን አንስትን ይገልጻል። ለአምላካቸው ለክርስቶስ ታምነዋል። እመቤታችንን ይገልጣታል። ለፈጣሪዋ እናት ሆናለችና የሆነች ነገር ልጨምርና አለሽ አለሁኝ ማማ ዝም አልኩኝ እንዴ? ቆይ የሆነ ነገር ልጨምር ብዬ እኮ ነው። ኦኬ በቃ እሺ፣ የሆነች ነገር ጨምር ይበቃኛል። እሺ ለማንኛውም በቃ እሺ፣ እዚህ ላይ ይበቃኛል መሰለኝ። ያው እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ ያችን ደግ ሴት ብሎ የመሰላትን ሲራክ የተናገረላትን ትመስላለች ማለት ነው። እሺ ቀጥሉ እህቶች፣ ይቅርታ። እሺ ቃለ ሕይወት ያሰማልን ክርስቲያን፣ እግዚአብሔር ያክብርልን። እንግዲህ በክርስትና ላይ የሚነሱ እንትኖች አሉ። አብዛኛው መጽሐፈ ሲራክ ላይ ነው አብዛኛው የሚያነሱት። እሱም እንደሚታወቀው መጽሐፈ ሲራክ ስለ ሁለት ሴቶች ነው የሚናገረው። ጸባያቸው ጥሩ ስለሆኑ ሴቶች በረከት እንደሆኑ፣ መጥፎ ስለሆኑ ሴቶች ደግሞ ከጠበኛ ሴት ጋር አትቅረቡ እያለ ባህሪያቸውን እየገለጸ የሚናገርበት ክፍል ነው መጽሐፈ ሲራክ ማለት ነው። አጠቃላይ ሴቶችን ሳይሆን ምንድነው እያለ የሚናገረው? ጸበኛ ሴቶችን ለብቻ ይገልጻቸዋል። መልካም የሆኑ ሴቶችን ደግሞ ለእንትናቸው ይገልጻቸዋል ማለት ነው። እኔ እንግዲህ ያው ለኔ ነው በጣም እንትን ያላችሁልኝ ጋይስ፣ ለኔ ነው በጣም ጥቅሶች ያስቀራችሁት። እሺ ከዛው ከሲራክ እንጀምራለን። መጽሐፈ ሲራክ ምዕራፍ 42 ቁጥር 14 ላይ ያለ ኃይለ ቃል እንዲህ ይላል፣ ከሴት ቸርነት የወንድ ንፉግነት ይሻላል፣ ውሽማዋንና ባሏን የምታቃና ሴት አፍረት ናት ይላል። በደንብ አስተውሉ። ከሴት ቸርነት እሺ፣ እንዴ ራሴ ላትልቅ መሰለኝ። ይህንን ቃል በደንብ አስተውሉ። ከሴት ቸርነት የወንድ ንፉግነት ይሻላል። ከምን ቸርነት? ከሴቷ ቸርነት የወንድ ንፉግነት ይሻላል፣ ውሽማዋንና ባሏን የምታቃና ሴት አፍረት ናት አለ። ለምሳሌ የእሷ የዋህነት ወንዶች ወደ እሷ እንዲቀርቡና በሌላ ኬዝ እንዲመለከቷት ከሆነ ከእሷ ቸርነት የእሱ ንፉግነት ይሻላል። ንፉግ ሲሆን ሴቶች አይቀርቡትም፣ ወደ ዝሙትም አይዳርጉትም ማለት ነው። ኦኬ፣ ንፉግነት ትክክል ነው እየተባለ ሳይሆን፣ ነገር ግን የአቀራረብ ኬዝ የእሷ የዋህነቷ ወይም ደግሞ ቸርነቷ ወንዶች ወደ እሷ ምክንያቱም ውሽሟ ብሎ ስለገለጸ ከባል ውጭ የሆኑ ወንዶች ወደ እሷ እንደሚቀርቡ የሚያመለክት ቃል ስለሆነ ማለት ነው። ስለዚህ የእሷ ቸርነት ወንዶች በሌላ ኬዝ እንዲመለከቷትና ወደ እሷ እንዲቀርቡ የሚያደርግ ከሆነ ከእሷ ቸርነት የእሱ ንፉግነት ይሻላል። አትሊስት የእሱን ሰላም አለመሆን ወይም ደግሞ ንፉግነቱን አይተው ሊቀርቡት አይችሉም፣ እሱም ሊወድቅ አይችልም፣ ሴቶቹንም ሊያበላሽ አይችልም ማለት ነው። ስለዚህ ከዚች አይነት ሴት የእሱ ክፋት ይሻላል ጭራሹ። ምክንያቱም የእሷ ቸርነት ወንዶችን ወደ ዝሙት የሚዳረግ ስለሆነ ማለት ነው እንጂ ትክክለኛ ለሰዎች ከማሰብ አንጻር የሆነ ቸርነት አይደለም ማለት ነው። ስለዚህ ከእሷ ቸርነት የእሱ ንፉግነት ይሻላል ብሎ ሲናገር ከዝሙት መጠንቀቅ አንጻር እየተናገረ ነው ማለት ነው። እንዲሁም አሁን እህታችን ስትናገረው የነበረ ኃይለ ቃል አለ መጽሐፈ ሲራክ ላይ፣ ሚስጥርህን ለሴት አትንገር ይላል የሚለው ኃይለ ቃል ማለት ነው። ይህንን ከምን አንጻር ከክፉ ሴቶች አንጻርም እንደሆነ ግልጽ ነው። እንዲሁም ደግሞ ትንቢተ ሚክያስ ምዕራፍ 7 ቁጥር 2 ጀምሮ እንዲህ በማለት ይናገራል። ትንቢተ ሚክያስ አንዴ ኦኬ እስከታላችሁ ድረስ ጠብቁኝ። ትንቢተ ሚክያስ ምዕራፍ 7 ኦኬ ምዕራፍ 7 ቁጥር 5 በመጀመሪያ ስለምንድን ነው የሚናገረው? ስለ ክፉ ዘመናት ነው። ክፉ ዘመን ሲመጣ
አይደለም እንደዚህ ሌሎች ሰዎች ይቅሩና በቤት ውስጥ ያሉ ታማኝ የምትላቸው ሰዎች ሁላ ያንተን ሚስጥር አውጥተው ነገ ከጎንህ እንደማይሆኑ ይናገራል። ምን ይላል መሰላችሁ? ቁጥር 2 ጀምሮ ደግ ሰው ከምድር ጠፍቷል። እንደ ትንቢት ነገር ነው። እንትኑ ምዕራፉን ካያችሁት ማለት ነው። እንደ ትንቢት ነገር ነው። ወደፊትም የሚፈጸሙ ነገሮች ናቸው። በዘመኑም የተፈጸሙ ነገሮች ሊሆኑ ይችላሉ። በየዘመናቱ ክፉ ነገሮች ሲፈጸሙ እንደነዚህ አይነት ነገሮች ከተፈጸሙ ይሄ ቃል እየተፈጸመ እንደሆነ ግልጽ ነው። ምንድነው እያለ ያለው? ደግ ሰው ከምድር ጠፍቷል፣ በሰውም መካከል ቅን የለም፣ ሁሉ ደምን ለማፍሰስ ያድባሉ አለና ሰውም ሁሉ ወንድሙን በመረብ ለመያዝ ይከታተለዋል። እጆቻቸውን ለክፋት ያነሳሉ፣ አለቃውና ፈራጁ ጉቦውን ይፈልጋሉ። ትልቁም ሰው እንደ ነፍሱ ምኞት ይናገራል፣ እንዲሁም ክፋትን ይጎነጉናል ይልና ከእነርሱም ሁሉ የተሻለው እርሱ እንደ አሜኬላ ነው፣ ከሁሉም ቅን የሆነው እንደ ኩንችርስ ነው። ጠባቆች የሚጎበኙትን ቀን መጥቷል፣ አሁን ይሸበራሉ። ባልንጀራህን ምን አትበለው፣ አትመኑ። ኦኬ፣ ባልንጀራህ ራሱ አሳልፎ የሚሰጥ ወቅት ይመጣል። ክፉ ዘመን ሲመጣ ከዘመኑ አንጻር አንተን አሳልፎ የሚሰጥበት ጊዜ ስለሚኖር ማለት ነው። ስለዚህ ምን አለ? ባልንጀራን አትመኑ፣ በወዳጅም አትታመኑ። የአፍህን ደጅ በብብት ከምትተኛው ጠብቅ። ወንድ ልጅ አባቱን ይንቃልና ሴት ልጅ በእናቷ ላይ ምራቲቱን በአማቷ ላይ ትነሳለች አለ። የሰው ጠላቶቹ ምንድናቸው አለ? የቤቱ ሰዎች ናቸው። ስለዚህ ክፉ ዘመን ሲመጣ እንደዚህ አይነት ነገሮች ሲመጡ ያንተ ጠላት ሊሆኑ የሚችሉት በቤት ውስጥ ያሉ ናቸው ማለት ነው። እዛው ጋር ምን ብሎ አስቀመጠ? ወንድ ልጅ አባቱን ይንቃልና ሴት ልጅ በእናቷ ላይ ምራቲቱን በአማቷ ላይ ትነሳለች። ከክፉ ዘመን አንጻር እንደዚህ አይነት ነገሮች ይከሰታሉ ማለት ነው። ስለዚህ የሰው ልጅ ጠላቱ ምንድነው አለ? በቤት ውስጥ ያሉ ሰዎች ናቸው። ስለዚህ በብብት ያለችውን ነገር የምትነግራትን ጠብቃት። ከዘመኑ አንጻር አንተን እንትን ልትል ትችላለች ነው፣ ለክፋት ልትዳርግ ትችላለች ነው። እና ከዛ አንጻር ተረዱት። እንዲሁም መጽሐፈ ምሳሌ ምዕራፍ 25 ቁጥር 27 መጽሐፈ ምሳሌ ምዕራፍ 25 ቁጥር 27 ላይ ይህን ቃል አንድ ጊዜ ሴት ልጅ በክርስትናና በእስልምና በሚል ውይይት ተወያይተን ከአንዲት ሙስሊም እህታችን ጋር አንስተው ስቄ ነበርና ከጠበኛ ሴት ጋር በአንድ ቤት ከመቀመጥ በሰገነት ማዕዘን መቀመጥ ይሻላል ይላል። ከምን ሴት ጋር? ከጠበኛ ሴት ጋር፣ ሰላም ከማትሰጥ ሴት ጋር ማለት ነው። ኦኬ፣ ሰላም ከማትሰጥ ሴት ጋር ምን ማለት? ከሷ ጋር ከምትቀመጥ ምን በአንድ ቤት ከመቀመጥ አለ በሰገነት ማዕዘን መቀመጥ ይሻላል። ምክንያቱም ሰላም አትሰጥማ። እቺ ጠበኛ የሆነች ሴት አፏ ዝም ቢል እጇ ዝም አይልም። ኦኬ፣ ከእንደዚች አይነት ሴት ጋር ከምትኖር በሰገነት ማዕዘን ብትቀመጥ ይሻልሃል እያለ ይናገራል። ለምን? እሷ ዝም ልትል ስለማትችል፣ ሰላም ስለማትሰጥ ማለት ነው። እንዲሁም መጽሐፈ ምሳሌ አሁን የሚደግመውና ምዕራፍ ያንኑ ጥቅስ ነው የሚደግመው። በነገራችን ላይ መጽሐፈ ምሳሌ ምዕራፍ ያው እነሱ ያነሱትን እንትኖች ጥቅሶች ስለሆነ ይዘን የመጣ ነው። እየደጋገሙ ነው ደግሞ ልክ እንደ ብዙ ጥቅስ ያስቀመጡት እየደጋገሙ ጥቅሶቹን ማለት ነው። መጽሐፈ ምሳሌ ምዕራፍ 25 ቁጥር 27 አሁን ያልኳችሁ ከጠበኛ ሴት ጋር ከመቀመጥ በማዕዘን መቀመጥ ይሻላል የሚለውን ጥቅስ ነው። ይህን ቪዲዮ ላሰማችሁ አንዲት ሙስሊም እህታችን አንስተው ነበር ከዚህ በፊት። ኦኬ እሺ፣ ጠባጥብ ቤት እዚህ ጋር ይቀመጣል እንደምትመለከቱ። በዝናብ ቀን የሚያንጠባጥብ ቤትና ጠበኛ ሴት አንድ ናቸው እያለ ይናገራል። ጠበኛ የሚለውን ግን ጥበበኛ ብለሽ እያነበብሽ ነው ጥያቄ ሆነብሽ ዛሬ። ጠበኛ የሚለው ከጠበኛ ሴት ጋር ጠበኛ ሴትና የሚያንጠባጥብ ቤት፣ በዝናብ የሚያንጠባጥብ ቤት አንድ ናቸው ይላል መጽሐፍ ቅዱስ ብለው አስቀምጠዋል። እንግዲህ ይሄን በጣም ሴት ልጅ ለሞራሏ ትክክል አይደለም ብለው ስላሰቡ ነው። ምንድነው መሰላችሁ? ዝናብ የሚያንጠባጥብ ቤት እናንተ መተኛት ትችላላችሁ? እንቅልፍ ይዛችኋል? ዝናብ እያንጠባጠበ በቤታችሁ ውስጥ እንቅልፍ ይዛችኋል? አይዛችሁም፣ ሰላም አታገኙም። ልክ እንደዛው ጸበኛ ሴትም ከሷ ጋር ስትቀመጡ ሰላም አታገኙ። ስለምን ሴት ነው የሚናገረው? ስለ ጸበኛ ሴት ነው እየተናገረ ያለው ክፍሉ ማለት ነው። ለዚህ ወገኖቻችን ይህን ጥቅስ ስታነሱ ምንድነው ሀሳባችሁ ራሱ ምንድነው? ምክንያቱም ማንነቷን ነግሯቸዋል። ሴቶች አይደለም ያለው፣ አጠቃሉ አይደለም። ጸበኛ ሴት
እንደውም ከጸበኛ ሴት ጋር ከምትኖር ከዱር አውሬዎች ጋር ብትኖር ይሻላል እስከማለት ድረስ መጽሐፍ ቅዱስ ይናገራል። ለምን? ጸበኛ ሴት ሰላም ስለማትሰጥ አንተ ከእግዚአብሔር ጋር እንኳን እንዳትገናኝ መሰናክል የምታደርግብህ ሴት ስለሆነች ማለት ነው። ዘዳግም ምዕራፍ 22ን ጽ አብራርተዋለች። ዘሌዋውያን ምዕራፍ 21 ቁጥር 9 ላይ የካህንም ልጅ ራሷን በጉልምትና ብታረክስ አባቷን ታረክሰዋለች በእሳት ትቃጠል ይላል እና እስልምና ክርስትና ሴት ልጅ በእሳት እንድትቃጠል ያዛል የሚል ነው። በብሉይ ኪዳን ሕግና ስርዓት መሰረት ያመነዘረ ሴት ትወገር የሚል ሕግ አለ። አሁን ያነሳችላችሁ እህታችን ኦሪት ዘዳግም ምዕራፍ 22 ላይ ያ ሰው አግብቷት ድንግልናዋን አግኝቶ ነገር ግን አላገኘውባትም ብሎ ተናገረ። እናትና አባት ይሄው ከነ ክብሯን የሰጠሁት ብለው ማስረጃና መረጃ ለአባቶች በአካባቢው ላሉ አባቶች ካሳዩ ያ ሰው 100 ግርፋት ይገረፍና 100 የብር ስቅል ለቤተሰብ እንደሚሰጥ ይናገራል። ነገር ግን ይላል እዛው ጋር ሙሴ ማለት ነው። ነገር ግን ያለው እውነት ቢሆን ምክንያቱም ድንግል ባትሆን ማለት ነው ያለው እውነት ቢሆን ወደ ከተማ ያውጣትና ይወግሯት ይግደሏት ብሎ ይናገራል። ለምን? በአባቷ ቤት አመንዝራለችና ነው የሚለው እዛው ጋር በአባቷ ቤት ስላመነዘረች። ምክንያቱም ያመነዘረች ሴት ቅጣቷ ግድያ ስለሆነ በሙሴ ሕግና መሰረት ማለት ነው። በብሉይ ኪዳን ያመነዘረች ሴት እንድትገደል ስለሚፈረድባት፣ እቺ ሴት ደግሞ የካህን ልጅ ነች። ካህን ማለት ህዝቡን የሚያስተምር ማህበረሰቡ ወደ እግዚአብሔር የሚያቀርብ በጣም የተከበረ ማለት የዛ ሰው ልጅ ሆና ይህንን ጉልምትና ብትሰራ ይህንን ዝሙት ብትሰራ መቀጣጫ ትሆናለች። ምክንያቱም እሷ ብቻ ሳትሆን ስሟ የጠፋው አባቷንም ጭምር የምታሳፍር ናት። ምክንያቱም በቤተክርስቲያን ዘንድ የሚያገለግለውን አባቷን ጭምር አንገቱን እንዲደፋና እንትን እንዳይል ስለምታደርገው መቀጣጫ ትሆናለች። የከፋ ቅጣት እንዲደርስባት ትደረጋለች ማለት ነው። ምክንያቱም የካህን ልጅ ሆና እንደዚህ አይነት ነገሮች ላይ መቅረብ ስለሌለባት ማለት ነው። ይሄ ከእስልምናው አንጻር ያው ከእስልምና የወጣ እንኳን መቃጠል እንደሚችል እናሳያቸዋለን ከፈለጋችሁ ሐዲስ ማለት ነው። ከዛ አንጻር የተነገረ ነው። እንዲሁም ዘሌዋውያን ምዕራፍ ኦሪት ዘሌዋውያን እሺ ሌላ ያነሱት ጥቅስ ምንድነው? ሴት ልጅ ለአባቷ የተሰወረ ቁርጥማናት የሚለውን አንስተዋለች። ግን የሆነ ነገር ልበልባት። ሴት ልጅ ለአባቷ የተሰወረ ቁርጥማናት እሷን ማሰብ እንቅልፍ ያሳጠዋል ይላል። ተመልከቱ፣ ሴት ልጅ ለአባቷ የተሰወረ ቁርጥማን እንደሆነች ይናገራል መጽሐፍ ቅዱስ ነው። በደንብ የተሰወረ ቁርጥማን ነች ሴት ልጅ። አባት ቁርጥማን አያስተኛም አይደለ? እንቅልፍ ይነሳቸዋል አይደለ? አባትም ስለ ሴት ልጁ እንቅልፉን ነስቶ እንትን ሳይል ይጠብቃታል፣ ተግቶ ይጠብቃታል። ምክንያቱ ሲባል ሴት ልጅ አካላዊ ጥቃት ይደርስባታል፣ እንደ ወንድ ልጅ አይደለችም። ስለዚህ ሴት ልጅ ለአባቷ የተሰወረ ቁርጥማን ናት። እሷን ማሰብ ምን ይለዋል አለ? እንቅልፍ ያሳጠዋል። እቺ ሴት ልጄ መቼ ነው የምትደርስልኝ? ደርሳ በክብር በማዕረግ መቼ ነው ምድራት? ምክንያቱም በአባት ቤት ሆና ካመነዘረች ከዘመኑም አንጻር ግድያ ያስከትልባታል። ስለዚህ አባት ያን ነገር እንዳታደርግ ወደዛ ነገር እንዳትገባበት እንቅልፍ ያጣል ስለሷ። ሴት ልጅ የት ገባች፣ የት ወጣች፣ ምን ሰራች፣ ምን ሆነች፣ ያ ነገር ማሰብ እንቅልፍ ያሳጠዋል። እንደውም በነገራችን ላይ ለሴት ልጅ ኩራት ነው ይሄ። በአባት እንዲህ ተጠብቃ የምታድግ ሴት እንደሆነች መጽሐፍ ቅዱስ ይናገራል። ኢቭን እንቅልፍ የምታሳጣው ሁላ እንደሆነች ማለት ነው። ስለዚህ በአባት እንደዚህ የምትጠበቀው ከምን አንጻር ነው? አካላዊ ጥቃት እንዳይደርስባት፣ እሷም ወደ አመንዝራነት ሄዳ ያ የሙሴ ሕግ እንዳይደርስባትም አባት ተግቶ ይጠብቃታል። እንዲሁም ደግሞ በክብር በማዕረግ መቼ ነው የምትወጣልኝ ብሎ መቼ ነው በክብር በማዕረግ ምድራት ብሎ አባት ያስባል ስለ ሴት ልጁ። እስቲ አሁን በዘመናችን እንኳን እንመልከት። ለምሳሌ ያህል አባት ወንድና ሴት ወጡ አምሽተው፣ አባት ስለ የትኛው ነው? ስለ ሴቷ ነው ወይስ ስለ ወንዱ ነው የሚያስበው? ቤተሰብ ስለማን ነው የሚያስበው? ስለ ሴቷ ነው የሚያስበው አይደል? ለምን? አካላዊ ጥቃት የሚደርስባት ወንድ ልጅና ብር የትም ነው ሀገሩ ይባላልና አካላዊ ጥቃት የሚደርስባት ሴቷ ነች። ስለዚህ አባት የሚጨነቀው ስለ የትኛው ነው? ስለ የትኛዋ ነው? ስለ ሴቷ ነው። ስለዚህ ከዛ አንጻር ነው እሷን ማሰብ እንቅልፍ ያሳጧል የተባለው ከዚህ አንጻር ነው እንጂ ከክፋት አንጻር አይደለም። እንደውም ምን ያህል እንደምትጠበቅ የሚያሳይ ክፍል ነው ማለት ነው። ሌላው አሁን ትንቢተ ሚልክያስ ምዕራፍ 7 ቁጥር 5 አብራራሁላችሁ። በቅፍ ለምትተኛዋ እንኳን ስለምትነግራት ቃል ተጠንቀቅ የሚለውን ከምን አንጻር እንደሆነ ከዘመኑ ክፋት አንጻር ያቺ ሴት አይደለም ሴቷ ብቻ እናት፣ አባት፣ እህት፣ ወንድም ሁላ እንደሚቀየሩ የሚናገርበት ክፍል ነው። ከዛ አንጻር የተነገረ ነው። ትንቢተ ናሆም ምዕራፍ 3 ቁጥር 5ን ጠቅሰዋል። እኔ በጣም የሚገርመኝ ሙስሊም ወገኖቻችን መጽሐፍ ቅዱስን እንዴት እንደሚያነቡት ብቻ ነው የሚያስደንቀኝ። ትንቢተ ናሆም እኮ ስለ ሴት አይደለም የሚያወራው፣
ስለ ሀገር ነው የሚያወራው። ትንቢተ ናሆም ምዕራፍ 3 ቁጥር 5 ላይ እንዲህ ይላል። እንግዲህ ቺን ጋለሞታ የምትለዋ ቃል ሴት መስላቸው ነው። ሕዝቅኤል ምዕራፍ 16 ላይ ስለ አሆላና ስለ ኦሆሊባ፣ ስለ ሰማርያና ስለ ኢየሩሳሌም ሁለቱ ጎለመቱብኝ፣ ጋለሞታ ጎለመተችብኝ እያለ በሴት መስሎ ሲናገር እንመለከታለን አይደል? ሕዝቅኤል ምዕራፍ 16 ምዕራፍ 23 ላይ ከተመለከታችሁ ሁለቱን አገራት በእህትማማቾች አድርጎ እግዚአብሔር አምላክ ሲገልጻቸው እዚህ ጋር አሁን ገና ሲጀምር እንኳን ስለ ሀገር እንደሆነ እኮ የሚናገር ነው። ምን ይላል? ለደም ከተማ ወየሁላት አለ። ለምን ከተማ? ለደም ከተማ። ያው አውዱን ከምዕራፍ 1 ጀምሮ ስትመለከቱ ስለ ነነዌ ህዝቦች የሚናገር ነው። ግን ምን ይላል መሰላችሁ? እነሱ ያነሱት ጥቅስ ምንድነው? እነሆ በአንቺ ላይ ነኝ ይላል የሰራዊት ጌታ እግዚአብሔር። ልብሽን በፊትሽ እገልጣለሁ፣ አፍረተ ስጋሽንም ለአሕዛብ ነውርሽንም ለመንግስታት አሳያለሁ፣ እርኩሰትሽንም በላይሽ እጥላለሁ፣ እነቅሸማለሁ፣ ማላገጫም አደርግሻለሁ። የሚያይሽም ሁሉ ከአንቺ ሸሽቶ ነነዌ ባድማ ሆናለች፣ የሚያለቅስላትስ ማን ነው? የሚያጽናናትስ ከወዴት እፈልጋለሁ ይላል። ይህንን አሁን ስለ ሴት ልጅ ነው ብለው አመጡት። እንደ ወገኖቻችን እንደው ጠጥታችሁ ነው? ምን ሆናችሁ ነው ይሄንን ያነበባችሁት? ማለት እንዴት ብታነቡት ነው ይሄን ስለ ሴት ነው ብላችሁ የመጣችሁት? ይሄ እኮ ስለ እስራኤል ነው እየተናገረ ያለው። ሲጀመር ስለ ሀገር ነው እየተናገረ ያለው እንጂ ስለ ሴት ልጅ አይደለም። እና ይሄን ጥቅስ አስቀምጠውታል እነሱ ከትችታቸው መካከል። ኬት እያየው እንደሆነ አንዴ ላሳያችሁ፣ መልሳችን ኬት እንደሆነ እናሳያችሁ። አጣሪ ላይ የተሰጣቸውን ማለት ነው። አንድ ጊዜ ኦኬ፣ ኬት እያየን መልስ እንደምንሰጥ ይሄ ነው እንግዲህ። ይኸውላችሁ ከዚህ ነው እያየን። ይኸው ትንቢተ ናሆም ምዕራፍ 3:5 አሁን ይሄንን ጠቅሰውታል። ታያችኋላ። እንደዚህ አይነት አጠሪራ ይሰጣቸዋል። ይሄንን አጠሪራ ነው አምጥተው የሚለጥፉልን። እኛ ደግሞ ይሄንን እያየን ነው ማለት ነው መልሱን እየሰጠን ያለ ነው እንጂ ምንም የረባ ነገር ያነሱትም ነገር የለም። ሌላው ምንድነው? እሺ ያልተነሳ ጥቅሶችን ልመልከት። ትንቢተ ሚልኪያስ ምዕራፍ 2 ቁጥር 2 ላይ አሁንም እዚህ ጋር አሁን ስለ ሀገር ነው የሚናገረው። ሴት ልጅ ረግሚያታለሁ ይላል አለ። እስቲ ላሳያችሁ አሁን ምን ያህል ውሸት እንደሚዋሹ እኔ እንዴት አድርገው መጽሐፍ ቅዱሱን ራሱ እንዴት እንደሚያነቡት ላሳያችሁ። ትንቢተ ሚልኪያስ ምዕራፍ 2 ይኸውላችሁ ታያችኋል። እንግዲህ ይህንን ነው ስለ ሴት ይናገራል ያሉት። አሁንም እናንተ ካህናቱ ይህ ትእዛዝ ለእናንተ ነው አለ። ለሀገሩ እንትኖች ነው እየተናገራል። ለስሜ ክብር ትሰጡ ዘንድ ባትሰሙ። እንግዲህ ስለ ሀገር ስለ ህዝቡን እንትን እያለ ነው። ለስሜ ክብር ትሰጡ ዘንድ ባትሰሙ በልባችሁም ባታደርጉት ይላል የሰራዊት ጌታ እግዚአብሔር። እርግማን እሰድባችኋለሁ፣ በረከታችሁንም እረግማታለሁ። አሁንም በልባችሁ አላደረግኩትምና እኔ ረግሜያታለሁ። እነሆ ክንዳችሁን ገስጻለሁ፣ የመስዋዕታችሁንም ፋንድያ በፊታችሁ ላይ እበትናለሁ፣ ከእርሱም ጋር በአንድነት ትወሰዳላችሁ። እንግዲህ ይሄንን ነው ሴቶችን እየተራገመ ነው መጽሐፍ ቅዱስ ብለው የሚያመጡልን ሙስሊም ወገኖቻችን። እንዴት አንብባችሁት ነው? እንዴት አንብባችሁት ነው? እሺ ወገኖቻችን ይህንን አስቀምጠውታል። እሺ ሌላ ደግሞ ያስቀመጡትን እንመልከት። ኦሪት ዘሌዋውያን ምዕራፍ 21 ቁጥር 7 ይሄን ጥቅስ ነው። ምዕራፍ 21 ያውም በጣም ግልጽ ነው፣ እዛው ጋር ማየት ይችላሉ። ኦሪት ዘሌዋውያን ምዕራፍ 21 ቁጥር እሺ ኦኬ ይህንን ጥቅስ ሴት ልጅ ተበድላለች ብለው የጠቀሱት ነው። ለአምላኩ የተቀደሰ ነውና አለ። ለአምላኩ የተቀደሰ ነውና ጋለሞታን ሴት ወይም የረከሰችውን አያግባ፣ ወይም ከባሏ የተፈታችውን አያግባ። ምክንያቱም እቺ ሴት ጋለሞታ ናት፣ ዝሙተኛ ነች። ዝሙተኛን ሴት ደግሞ አግብተ ወደ እንትን አይደለም እግዚአብሔር በፈቀደው መልክ ስላልሆነ የእንትን ያልካት ማለት ነው። አመንዝራ ሴት ነች፣ ጋለሞታ ተብላ የተገለጸች። ጋለሞታ ሴት ምንድናት? በመጽሐፍ ቅዱስ አመንዝራይት የሆነች ሴት ናት። ዝሙተኛ፣ ገላዋን የምትቸረችር አይነት ሴት ናት። እንደዚች አይነት ሴትን አታግባ ነው ያለው። አሁን ይሄ ምንድነው? ሴት ልጅ እንትን የተባለችበት ያቺ ሴት እኮ አመንዝራይት ነች። ጋለሞታ የተባለችው ማንነቷን እኮ ገለጻት።
ይሄ አመንዝራይት ስለሆነ ሴት ነው እችን ሴት አታግባ። ምክንያቱም እግዚአብሔር አምላክ ዝሙትን ስለሚጸየፍ ዝሙትን አትስሩ እያለ ስለሚጸየፍ ከእንደዚች አይነት ከዝሙት ሴት ጋር አንተ የተቀደስ ከሆነ አንተን ታረክሳለች። እቺ ሴት የተፈታችው ለተባለው በዝሙት የተፈታች ማለት ነው። ምክንያቱም ምን ይላል? ለአምላኩ የተቀደሰ ነውና ጋለሞታ ሴት ወይም የረከሰችውን አያግባ። ወይም ከባሏ የተፈታችው ለምን? ጋለሞታነቷ ማለት ነው። ስለዚህ እቺ ሴት ማግባት አይቻልም። ይሄ በአዲስ ኪዳንም ነው። በነገራችን ላይ በአዲስ ኪዳን አመንዝራይ ሴትን ማግባት አይቻልም። በአዲስ ኪዳንም ማለት ነው። በብሉይ ኪዳን ብቻ አይደለም። በአዲስ ኪዳንም አመንዝራይት ሴት የሆነችን ማግባት አይቻልም። ሴት ልጅ ተጨቆነች የሚያስብል ነገር አይደለም። ምክንያቱም አመንዝራይት ስለሆነ ሴት ነው እየተናገረ ያለው። አመንዝራይት ስለሆነ ሴት ነው። ዘዳግም ምዕራፍ 23 ቁጥር 13 ጀምሮ ይህንንም እዛው ጋር ይመልሰዋል። ወገኖቻችን ስለማያነቡት እንጂ ዘዳግም ምዕራፍ 23 ቁጥር 17 ጀምሮ እንዲላል። ኦኬ ይኸውላችሁ ይሄንን ያነሱት እነሱ፣ መልሱ ግን እዚህ ጋር ነበረ። እነሱ ያነሱት እዚህ ጋር ነው 18 ላይ ስለተሳልከው ስዕለት ሁሉ የጋለሞታይቱን ዋጋ የውሻውን ዋጋ ወደ አምላክ ወደ እግዚአብሔር ቤት አታቅርብ ነው የሚለው። ምክንያቱም በአምላክ በእግዚአብሔር ዘንድ አጸያፍ ነው። ቁጥር 11 ላይ ውሻ ተብሎ የተገለጸው ወንዱ ነው። በነገራችን ላይ ይሄ እንስሳ አይደለም። አብሯት ስለሚያመነዝረው ወንድ ነው ውሻ ተብሎ የተገለጸው። ከእስራኤል ሴቶች ልጆች አለ ከእስራኤል ሴቶች ልጆች ሴት ጋለሞታ አትገኝ፣ ከእስራኤል ወንዶች ልጆች ምን አይገኝ? ወንድ ጋለሞታ አይገኛልና እዛው ወረዳልና ስለተሳልከው ስለት አለ ሁሉ የጋለሞታይቱ ዋጋና የውሻውን ዋጋ አብሯት የሚያመነዝረውን ወንድ ምን ብሎ ገለጸው? ውሻ ብሎ ገለጸው። ምክንያቱም አመንዝራ ስለሆነ አብሯት የሚያመነዝሩ ስለሆነ። ስለዚህ አመንዝረው የሚያገኙትን ዋጋ ወደ አምላክ ወደ እግዚአብሔር ቤት አታቅርብ። ምክንያቱም በዝሙት የመጣ ገንዘብ ስለሆነ እግዚአብሔር የተቀደሰ ነውና የተቀደሰ ነገር ነው ወደ እርሱ ሊቀርብ የሚገባው እንጂ በአመንዝራ የመጣ ገንዘብ እግዚአብሔር አይቀበልም። ምጽዋት ለእግዚአብሔር አይሰጥም። በዝሙት የመጣ በወንጀል የመጣ ነገር ወደ እግዚአብሔር ጉባኤ አይሰጥም ማለት ነው። ስለዚህ እግዚአብሔር አምላክ የተቀደሰ ነውና የተቀደሰ ነገር ነው የሚቀበለው። ምን አለ? ስለተሳልከው ስለት ሁሉ የጋለሞታይቱ ዋጋ የውሻውን ዋጋ ወደ አምላክ ወደ እግዚአብሔር ቤት አታቅርብ። ሁለቱም በአምላክ በእግዚአብሔር ዘንድ የሚያጸይፉ ናቸው። አጸያፊ ነገር ስለሆነ በሚያጸይፍ ነገር ስለሆነ ዋጋውን ገንዘቡን ያመጡት ማለት ነው። ስለዚህ ይሄ ገንዘብ ወደ እግዚአብሔር ቤት ሊገባ አይችልም። ለምን? በዝሙት የመጣ ነገር ስለሆነ። እግዚአብሔር ደግሞ በዝሙት የመጣን ነገር አንደኛ ሳሙኤል ምዕራፍ 11 ላይ ተመልክታችኋል። ዳዊት ከቤርሳቤ አመንዝሮ ቤርሳቤ የጸነሰችውን ልጅ እንኳን እግዚአብሔር ቀስፎታል። ለምን? በዝሙት የመጣ ስለሆነ ማለት ነው። ልጁ በዝሙት ስለመጣ ልጁን ቀስፎታል እግዚአብሔር። ዳዊትን ገስጾ ተቆጥቶ የመጣውን በዝሙት የተጸነሰውን ልጅ ሲቀስፈው እንመለከታለን። ስለዚህ እግዚአብሔር በዝሙት የመጣን ነገር ወይም በአመንዝራነት የመጣን በረከሰ ነገር የመጣን ምጽዋት አይቀበልም ማለት ነው። ስለዚህ ምን አለ? ወደ አምላክ ወደ እግዚአብሔር ዘንድ የሚያጸይፍ ናቸውና በእግዚአብሔር ዘንድ ምንድነው? የሚያጸይፍ ነው። ስለዚህ እነዚህ ሁለቱ አመንዝራው የሆኑ ወንዱና ሴት ወንዱን ውሻ በማለት ገልጾታል። እሷን ጋለሞታ እዚህ ቁጥር 16 ላይ ገለጸው ሴቷና ወንዱን። ቁጥር 18 ላይ 17 ላይ ቁጥር 18 ላይ እሷን ጋለሞታ ብሎ እሱን ደግሞ ውሻ በማለት ገለጸው። አብሯት የሚያመነዝር የሚረክስ ስለሆነ ማለት ነው። ሌላው ምንድነው ያነሱት? እሺ ከጠበኛ ሴት የተቀመጥ ከዱር አውሬዎች ጋር አሁን እንዳልነው ነው። ኦኬ ምንም የተለየ ነገር ሲያስቀምጡ አትመለከቷቸውም። ይኸው በዝናብ ቀን የሚያንጠባጥብ ቤትና ጠበኛ ሴት አንድ ናቸው። ይኸው በቃ ይሄ ከዚህ ያለፈ አንድም ክርስትና ላይ ሊያነሱ የሚችሉት ሴት ልጅ ተጨቁናለች ብለው ሊያነሱ የሚችሉት አንድም ጥቅስ ማምጣት አይችሉም። ባይዘው አንድም ጥቅስ ይኸው ቁጥር ይሄው የመጀመሪያው ላይ ከደረቅ ሴት ጋር ከምትኖር በምድር አውሬዎች ከአንበሳዎች ጋር መኖር ይሻላል። ደረቅ ሴት የተባሉት ምንድናቸው ብያቸዋለሁ? መጥፎ ባህሪ ያላቸው ሴቶች፣ መጥፎ ባላቸውን የማያከብሩ ጋጦጥ የሆኑ ሴቶች። ኦኬ ባሏን የማታከብር ለባሏ ጊዜ የማትሰጥ አይነት ጋጦጥ የሆነ ሴት እቺስ ከዚች ሴት ጋር ከምትኖር ከዱር አውሬዎች ጋር ብትኖር ይሻላል ነው። ስለ መልካም ሴት ሲናገር ካዲያ መጽሐፍ ቅዱሳችን ምንድነው ብለን ስንመለከት ይኸው መጽሐፈ ምሳሌ ምዕራፍ 12 መጽሐፈ ምሳሌ ምዕራፍ 12 ቁጥር 4 ላይ እንዲህ በማለት ይናገራል። ተመልከቱ። ልባም ሴት አለ። ምን ሴት? ልባም ሴት ለባሏ ዘውድ ናት። አሳፋሪ ሴት ግን በቃ እዛው ጋር ሁለቱንም ይገልጻቸዋል። ስለ መልካም ሴቶች
ስለ ጥሩ ሴቶች ልባም ሴት ለባሏ ምንድናት? ዘውድ ናት፣ ክብር ናት፣ ንግስት ናት። አሳፋሪ ሴት ግን በአጥንት ውስጥ እንደ ቅንቅን ናት። አሳፋሪ የሆነ ሴት ምንድናት? በአጥንት ውስጥ ልክ እንደ ቅንቅን ናት። አታስቀምጠውም በነገር ማለት ነው። ኦኬ ስለ እንደነዚህ አይነት ሴቶች ነው የሚናገረው። እንዲሁም መጽሐፈ ምሳሌ ምዕራፍ 18 ቁጥር 22 ላይም ስትመለከቱ በረከት ናት ይላታል። መልካሟን ሴት በረከት እንደሆነች ይገልጻታል። ይሄው ሚስትን ያገኘ በረከትን አገኘ፣ ከእግዚአብሔርም ሞገስን ይቀበላል። ስለምን ሴት? ስለ መልካሟ ሴት። አያችሁ፣ ስለ መልካሟ ሴት እንዲህ እያለ ይገልጽላታል። ስለ አሳፋሪ ስለሆኑ ሴቶችስ ብለን ስንመለከት አሳፋሪ ሴት ልክ በአጥንት ውስጥ እንደ ቅንቅን ናት። ማታስቀምጥ፣ በነገር ማታስቀምጥ፣ ጸበኛ የሆነ ሴት ማለት ነው። ይሄው ስለ መልካም ሴቶች ምን ይላል መጽሐፈ ምሳሌ ምዕራፍ 30 ቁጥር 10 ጀምሮ ልባም ሴትን ማን ሊያገኛት ይችላል? ዋጋዋ ምንድነው? ከቀይ ዕንቁ እጅግ ይበልጣል። የባሏ ልብ ይታመንባታል፣ ምርኮም አይጎልበትም። እድሜዋን ሙሉ መልካም ታደርጋለች፣ ክፉም አታደርግም። የበግ ጠጉርና የተልባ እግር ትፈልጋለች፣ በእጆቿም ደስ ብሏ ትሰራለች። እርሷ እንደ ነጋዴ መርከብ ናት፣ ከሩቅ አገር ምግቧን ትሰበስባለች። ልባም የሆነች ሴት ትሰበስባለች። ገና ሌሊት ሳለ ትነሳለች። ለቤቷም ሰዎች ምግባቸውን፣ ለገረዶቿም ተግባራቸውን ትሰጣለች። ኦኬ እርሻንም ተመልክታ ትገዛለች። ከእጇም ፍሬ ወይን ትተክላለች። ወገቧን በኃይል ትታጠቃለች፣ ክንዷንም ታበረታለች። ንግዷ መልካም እንደሆነ ትመለከታለች። መብራቷ በሌሊት አይጠፋም። እጆቿ ወደ አመልማሎ ትዘረጋለች፣ ጣቶቿንም እንዝርት ይይዛሉ። አያችሁ፣ መልካም ሴት እንዲህ ናት። ኦኬ ለቤቷ ሰዎች ከበረዶ ብርድ የተነሳ አትፈራም። የቤቷ ሰዎች ሁሉ እጥፍ ድርብ የለበሱ ናቸው፣ በሷ የተነሳ ማለት ነው። ፈትል የምታፈትል መልካም የሆነች ሴት የሥራ ሰው ስትሆን ማለት ነው። ለራሷ ግብረ መርፌ ስጋጃ ትሰራለች፣ ጥሩ በፍታና ቀይ ግምጃ ትለብሳለች። ባሏ በአገር ሽማግሌዎች መካከል ምን ይላል? በሸንጎ በተቀመጠ ጊዜ በበር የታወቀ ይሆናል። የበፍታ ቀሚስ እየሰራች ትሸጣለች፣ ለነጋዴም ድግ ትሸጣለች። ብርታትና ከበሬታ ልብሷ ነው። በኋላም ዘመን ላይ ትስቃለች፣ አፏን በጥበብ ትከፍታለች። የርህራሄንም ሕግ በምላሷ አለ። ስለ መልካሟ ሴት ኦኬ የቤቷ ሰዎች አካሄዱን በደህና ትመለከታለች። የሁከትንም እንጀራ አትበላም፣ የሐኬትንም እንጀራ አትበላም። ልጆቿ ይነሳሉ፣ ምስጋናም ይናገራሉ። ባሏ ደግሞ እንዲህ ብሎ ያመሰግናታል። ምን ብሎ? መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ከሁሉ ምን ትያለሽ? ትበልጫለሽ እያለ የሚያመሰግናት ናት። ማንን? እቺን መልካም ሴት የተባለችውን ከእግዚአብሔር በረከት ናት የተባለችውን ሴት ማለት ነው። ውበት ሐሰት ነው፣ ደም ግባት ከንቱ ነው። እግዚአብሔርን የምትፈራ ሴት ግን እርሷ ትመሰገናለች አለ። ስለዚህ ባሏ እንዲህ እያለ የሚያመሰግናት ናት። ከእጅም ፍሬ ስጧት፣ ስራዎቿንም በሸንጎ ያመሰግኗታል። ስራዎቿ በሸንጎ ያመሰግኗታል። ባሏ እንኳን ከውጪ ሲመጣ ያስታውቃል በሸንጎ መካከል። ምክንያቱም ኩራቱ ንግስቱ ስለሆነች ምን ያህል ብርታቱና ረዳቱ እንደሆነች የሚያሳይ ክፍል ስለ መልካም ሴት እንዲህ ይመሰክራል መጽሐፍ ቅዱስ። ከእግዚአብሔር ዘንድ በረከት ናት እያለ ማለት ነው። እንዲህ እያለ የሚመሰክርላል። ስለ መጥፎ ሴት ደግሞ በመጥፎነታቸው በዛው በባህሪያቸው ከደረቅ ሴት ጋር ከምትኖር ከዱር አውሬዎች ጋር ብትኖር ይሻላል እያለ ደረቅ መሆኗን ይናገራል። ደረቅ የተባለችበት ጸባይ ስለሌላት ልክ እንደዚች እንደ መልካም ሴት ካልሆነች ማለት ነው እንጂ አጠቃላይ ሴቶችን የሚናገር ክፍል አይደለም። ቆይ አንድ ጊዜ የሆነ ምልክት አመጣብኝ ላይ አገጣጥሞ እንደዚህ መሰለኝ። ስለ መልካም ሴቶች በዚህ ያህል ይናገራል። ስለ ክፉ ሴቶች ደግሞ በዚህ ያህል ይናገራል ማለት ነው። ስለ መልካም ሴቶች መልካምነታቸውን ይናገራል። ክፉ ስለሆኑ ሴቶች፣ ከባሎቻቸው ስለማይስማሙ፣ ባሎቻቸውን ስለማያከብሩ፣ ጋጥ ወጥ ስለሆኑ ሴቶች ደግሞ ምን ብሎ ይናገራል? እንዲህ ናቸው፣ ከእንደነዚህ አይነት ሴቶች ጋር ከምትኖሩ ከዱር አውሬዎች ጋር ብትኖሩ ይሻላችኋል በማለት እንደዚህ አይነት ነገርን ሲናገር እንመለከታለን ማለት ነው። ሌላው ምንድነው ያነሱት? ኦሪት ዘዳግም ተነስቷል። ኦሪት ዘዳግም ምዕራፍ 17 ሴት በነገር ሁሉ እየተገዛች በዝምታ ትማር፣ ሴት ልጅ በዝግታ ትኑር እንጂ ልታስተምር ወይም በወንድ ላይ ልትሰነጥን አይፈቀድላትም ይላል መጽሐፍ ቅዱስ። እና ሴት ልጅ ማስተማር አልተፈቀደላትም የሚል ነው። ያው ትላንት በቀደም አሳይቻችኋለሁ። ሴት ልጅ ማስተማር አለባት። ቲቶ ምዕራፍ 2 ቁጥር 3 ላይ ሴት ልጅ ማስተማር፣ መልካም የሆኑ ነገሮችን ማስተማር እንደምትችል ተነግሯታል። ነገር ግን የት ቦታ እንዴት ቦታ የሚለውን ቤተክርስቲያናችን ትወስናለች።
ቤተክርስቲያናችን ቅዱስ ጳውሎስ ከምን አንጻር ነው የተናገረው? በዘመኑም የነበሩ ሴቶች ወንዶችን ለዝሙት እየዳረጉም ስለነበር ወንጌልን ሰብካለን እያሉ እየወጡ ወንዶች በዝሙት እየወደቁም ስለነበረ ሴት ልጅ ግን በነገር ሁሉ በዝግታ ተገዝታ ትኑር። ማለትም እሱ ነው እንጂ ሊያስተምር የሚችለው እሷ ልታስተምር አትችልም። ምክንያቱም አደባባይ ወታ ማስተማር የለባትም። ከምን አንጻር? ከሱ ድክመት አንጻር ማለት ነው። ወንዶች ስለሚሳሳቱ በማየት ስለሚሳሳቱ እሷ ወታ ማስተማር አትችልም። አደባባይ ላይ ወታ በአውደ ወንጌል ላይ ወታ ማስተማር አትችልም። ከምን አንጻር ብያቸዋለሁ? አንደኛ ከወንዶች ድክመት አንጻር። ወንዶች በማየት ነው የሚሳሳቱት። ጌታችን ኢየሱስ በማቴዎስ ወንጌል ምዕራፍ 19 ላይ ነገር ግን አይቶ የተመኛት ነው ያለው። እርሱ አመንዝራ ነው አይደል ያለው። ስለዚህ ወንዱ ላይ አተኩሮ የተናገረው ለምንድን ነው? ወንድ ልጅ በማየት ስለሚሳሳት በማየት ወደ ዝሙት ስለሚወድቅ ወንዱ ልጅ ድክመት ስላለበት በዚህ አይነት ሴት ልጅ በአደባባይ ወታ ስታስተምር ደግሞ በእሷ ሊሰናከል ስለሚችል ሴት ልጅ በአደባባይ ወታ ማስተማርን አልተፈቀደላትም። ነገር ግን በቤተክርስቲያናችን በቀደም እንዳልኳችሁ ጉባኤ ዘርግተው የሚያስተምሩ እነ እትዬ ገላኔ እናቶቻችን አሉ። ካያችሁ ቪዲዮም አለ ባይዘው ያሳያችኋለሁ። ቁጭ አድርገው ጉባኤ ዘርግተው የሚያስተምሩ እናቶቻችን አሉ። ለምን? ቲቶ ምዕራፍ 3 ቁጥር 2 ላይ መልካም የሆነውን ነገር ሴቶች እንዲያስተምሩ ቅዱስ ጳውሎስ እዛው ጋር ሲፈቅድ እንመለከታለን። መልካም የሆነውን ነገር እንዲያስተምሩ ማለት ነው። እነዚህ እናቶች ደግሞ በቤተክርስቲያናችን ጉባኤ ዘርግተው የሚያስተምሩ ናቸው። ኢቭን የክህነትን ትምህርት ያስተምራሉ ሴቶች። ታውቃላችሁ? ሴት ልጅ ስለ ክህነት ትምህርት ታስተምራለች። ያልተፈቀደላት ምንድነው? የክህነት አገልግሎት መስራት። ምክንያቱም የክህነት አገልግሎት እንዳልኳችሁ የማይቋረጥ ነው። የእግዚአብሔር የክህነት አገልግሎት የሚቋረጥ አይደለም፣ እለት እለት የሚደረግ ነው። እለት እለት ሲደረግ ደግሞ ሴት ልጅ ማንስትሬሽን ታያለች፣ መውለድ ይመጣል ምናምን። በዛ ሰዓት ደግሞ ልታቆም ትችላለች። የእግዚአብሔር የክህነት አገልግሎት ደግሞ የሚቋረጥ አይደለም። እቺ ሴት ማንስትሬሽን በመጣባት ሰዓት ወደ ቤተ መቅደስ መግባት አትችልም። አገልግሎት በቤተ መቅደስ ውስጥ ስለሆነ በዚያ ሰዓት ማንስትሬሽን ላይ ከሆነች እዛ ቤተ መቅደስ ውስጥ መግባት አትችልም። ቤተ መቅደስ ውስጥ ከምን አንጻር ነው የማትችለው? በቤተ መቅደስ ውስጥ የነገሰው የጌታችን የኢየሱስ ክርስቶስ ስጋና ደም ብቻ ስለሆነ የፍጡር ስጋ በቤተ መቅደስ ውስጥ ሊታይ አይችልም። ካህን እንኳን ከቆሰለ ደም ካለበት ገብቶ ማገልገል አይችልም። በነገራችን ላይ ኦኬ፣ ገብቶ ማገልገል አይችልም። እንደው ሴቷን ብቻ ነው እንዳትሉ፣ ካህኑ ከቆሰለ እንኳን ቤተ መቅደስ ውስጥ ገብቶ ማገልገል አይችልም። ከዛ አንጻር በየወሩ ማንስትሬሽን የምታይናት ሴት ልጅ መውለድ ይመጣል። በዛ ሰዓት ልታቆም ስለምትችል ይሄ ክህነት አገልግሎትን ሊያገለግል የሚችለው ወንድ ልጅ ነው ማለት ነው። ወንድ ልጅ ነው እለት እለት የእግዚአብሔርን የክህነት አገልግሎት ሊያገለግል የሚችለው። ይሄን የክህነትን ትምህርት ግን እቺ ሴት ማስተማር ትችላለች። እነ እትዬ ገላኔ ቁጭ አድርገው ጉባኤ ዘርግተው ክህነትን የሚያስተምሩት እነሱ ናቸው። ኦኬ፣ ክህነትን ማስተማር ትችላለች። አገልግሎቱ ግን አልተፈቀደላትም። ስለዚህ ቅዱስ ጳውሎስ ምን ብሎ ተናገረ? ቲቶ ምዕራፍ 2 ቁጥር 3 ላይ ያወጣላችሁ ማስተማር እንደምትችል ቤተክርስቲያን ደግሞ የት ቦታ እንዴት ቦታ ማስተማር እንደምትችል ደግሞ ትወስናለች ማለት ነው። ይሄንን ቲቶ ምዕራፍ 2 ቁጥር 3 ላይ እንዲህ ይላል። እሺ ስታክ ያደርጋል በጌታ ስም አዛ የሆነ ስልክ ኦኬ። ቅዱስ ጳውሎስ ምን ይለናል? እንዲሁም አሮጊቶች ሴቶች አካሄዳቸው ለቅዱስ አገልግሎት የሚገባ የማያሙ ለብዙ ወይን የማይገዙ በጎ የሆነውን ነገር የሚያስተምሩ ምን ይሆኑ? የሚያስተምሩ ይሁኑ። ስለዚህ እናቶቻችን እነ እትዬ ገላኔ ሌሎች እናቶችም ጉባኤ ዘርግተው የሚያስተምሩት መጽሐፍ ቅዱስ ስለፈቀደላቸው ነው። ጉባኤ ዘርግተው ሲባል ግን ይህን የጉባኤ ስርዓትን በደንብ ልታውቅ ይገባል። ይሄ አውደ ወንጌል ላይ ህዝቡ ተሰብስቦ ምናምን አይደለም፣ ወንድና ሴት አይደለም። ሴቶችን ጉባኤ ዘርግተው ያስተምራሉ እነዚህ እናቶች ማለት ነው። በቲቪ ላይ የምታዩቸው እነ እትዬ ገላኔን አይታችኋል አይደለ? እሳቸው አሁን ይሄ መጽሐፍ ቅዱስ ስለፈቀደላቸው ነው። ስለዚህ መጽሐፍ ቅዱስ ሴት ልጅ በዝግታ ትኑር ወይም ደግሞ ልታስተምር በወንድ ላይ ልትሰነጥል ልታስተምር አልተፈቀደላትም የተባለው ከምን አንጻር ነው? በዘመኑም ከተከሰተው አንጻር ሴቶች እየወጡ ወንጌል እናስተምራለን እያሉ ወንዶችን ለዝሙት እየዳረጉም ስለነበረ ቅዱስ ጳውሎስ ከዛ አንጻርም ተናገረ። ግን ከምን አንጻር ነው የሚለው? ከነጭራሹን ማስተማር አትችልም ሳይሆን ከአደባባይ ሰዎች በተሰበሰቡበት ሁሉ ቦታ ወጥቶ ማስተማር
አለመቻሏን የሚያሳይ ነው። ኤፌሶ ምዕራፍ 5 ቁጥር 2ን እህታችን ኤፌሶ ምዕራፍ 5 ቁጥር 22ን እህታችን ጺም አሳይታችኋለች። እንዲሁም ደግሞ አንድምታ ተርጓሚያችንን መመልከት ይቻላል ከምን አንጻር እንደተነገረ ማለት ነው። ለሚስቶቻችሁ ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ የሚለውን ከምን አንጻር ያብራራዋል? ተገዙ የሚለው ቃል ባሪያ ሁኑ ማለት አይደለም። ባሎቻቸውን እንዲያከብሩ፣ ቃላቸውን እንዲሰሙ፣ ሐሳባቸውን እንዲቀበሉ፣ በሐሳባቸው እንዲስማሙና እንዲተባበሩ ይመክራቸዋል እንጂ ለጌታ እንደምትገዙ የሚለው ቃል የጌታን ትእዛዝ በፍቃደኝነት መቀበል እንደሚገባ የባሎቻችሁንም ትእዛዝ በፍቃደኝነት ተቀበሉ ወይም ጌታ መዋሸትና ማታለን እንደማይቻል ባሎቻችሁን አትዋሹ ወይም አታታሉ ለማለት ነው። ስለዚህ ጌታችን ኢየሱስን እኛ የምንገዛው ከምን አንጻር ነው? ተትላንት ወዲያም አብራርቼላችኋለሁ። ብትወዱ ትእዛዜን ጠብቁ እንዳለን ወደን ፈቅደን የጌታን ትእዛዝ እንደምንቀበለው ሁሉ የባሎቻችንንም ትእዛዝ ደግሞ ወደን ፈቅደን መቀበልና በፍቅር መገዛት እንዳለብን የሚያስተምር ኃይለ ቃል ነው እንጂ ስለ ዝሙት ወይም በግድ እንትን ስለማለት አይደለም። የቅዱስ ጳውሎስ አንድምታ ትርጓሜ ከዕብራውያን ከኤፌሶን እስከ ዕብራውያን ያለውን አንድምታ ትርጓሜ መመልከት ትችላላችሁ። እንዲሁም ሴት ልጅ አንደኛ ጴጥሮስ ምዕራፍ 3 ቁጥር 7 ይነሳል። አብዛኛ ጊዜ ሴት ደካማ ናት የሚለውን ማለት ነው። ከምን አንጻር ነው የሚለውን እንዲህ ይላል። ኦኬ ሴት ልጅ ለምንድን ነው ደካማ የተባለችው የሚለውን ሲያብራራ ኦኬ በመንፈሳዊ ነገሮች እንዲህ ይላል። ሴት ልጅ ከምን አንጻር ነው ደካማ የተባለችው የሚለውን ነገር ሲያብራራ ከላይ ጀምሮ እሺ ኤፌሶን 5ንም ይጠቅሰዋል። በመንፈሳዊ ነገሮች ሚስቶች ከባሎቻቸው ያነሱ አይደሉም። በአካላዊ ሲታይ ባል ከሚስቱ ይልቅ ብርቱ ሊሆን ይችላል። ከምን አንጻር ነው ሴት ልጅ ደካማ ናት የተባለው? ከምን አንጻር ነው? በአካላዊ ነገር በቀደም አብራርቼላችኋለሁ። ከምን አንጻር ነው ሴት ልጅ ደካማ ናት የሚለው ቃል የተጠቀመው? አንደኛ ጴጥሮስ ምዕራፍ 3 ቁጥር 5ን ቁጥር 7ን የሚለውን አብራርቼላችሁ ስለነበረ አንድምታ ትርጓሜን ካስፈለጋችሁ ማለት ነው። ምን ይላል? በአካል ሲታይ ባል ከሚስቱ ይልቅ ብርቱ ሊሆን ይችላል። በመንፈሳዊ ደረጃ ግን በሁለቱም ምንም መበላለጥ የሌለባቸው እኩል ናቸው። ሚስት ባሏ የተቀበለውን ጸጋ ትቀበላለች፣ ባሏ ያገኘውንም ድህነት አግኝታለች። ባልና ሚስት በሁለቱም የሕይወት ጸጋ ወራሾች ናቸው። ባል ሚስቱን የሚያመነጭቅ ከሆነ ሚስት ደግሞ ለባሏ የማትታዘዝ ከሆነ መካከላቸው ያለው መንፈሳዊ ህብረት ይቋረጣል። እንደዚህ ሲሆን ደግሞ ጸሎታቸው ምን ይላል? ይሰናከላል። እዛው ጋር አስቀምጦታል። እሷን የማያከብር ከሆነ ጸሎት እንደማይሰማለት እዛው ጌታችን ኢየሱስም ተናግሯል ማለት ነው። ስለዚህ ከአካል አንጻር ከጸባዮች አንጻር ለምሳሌ ሴት ልጅ እንክብካቤን ትሻለች። ልክ እንደ ወንድ ልጅ አይደለችም። ሴት ልጅ የምትፈልጋቸው ነገሮች አሉ፣ ከወንድ ልጅ የምትፈልጋቸው ነገሮች አሉ። ከጸባይ አንጻር ደግሞ እኛ ሴቶች ቶሎ እናኮርፋለን። ከዛ አንጻርና ከአካል አንጻር እንጂ ከመንፈሳዊ ህይወት ድክመት ወይም ደግሞ የሃይማኖት ጎዶሎ እንዳላት እስልምናው አይደለም ብሎ ያብራራልናል ማለት ነው። ስለዚህ ሴት ልጅ ከምን አንጻር ነው የተባለው? ከአካል አንጻር ነው ደካማ ናት የሚለው ቃል የተጠቀመው። እንዲሁም አንደኛ ጢሞቴዎስ ላይ ይሄንን ቃል ሲጠቀሙት ያለው አብዛኛ ጊዜ አንድምታ ትርጓሜውን እዚሁ ጋር አሳይቻችሁ ልለፍ። ባል የሞተባቸው ቆነጃጅትን ግን አትቀበል የሚለው ኃይለ ቃልን ለምንድን ነው ያስቀመጠው ብሎ ሲያብራራ እንዲላል። ባል የሞተባቸው ሴቶች በእድሜያቸው ከ60 በታች ሊሆኑ ይችላሉ አለ። 60 ዓመት የሆናት ባልቴት የሚለው መመዘኛ ላያሟሉ ይችላሉ ይልና ስለሆነም ለአገልግሎት አይመረጡም ማለት ነው። 60 ዓመት ያልሆናቸው ሴቶች ገና ወጣቶች ናቸው። ለቤተክርስቲያን አገልግሎት ስላችሁ ለምሳሌ እናቶቻችን እንደሚያስተምሩት ማለት ነው። ለዛ አገልግሎት ሲመረጡ ባል የሞተባቸው ቆነጃጅት ገና ወጣትነት ያልጨረሱ ሴቶች ከሆኑ ቃላቸውን ሊያጥፉ ይችላሉ። ያ ህይወት ሊያጓጓቸው ስለሚችል ከ60 ዓመት በታች የሆኑ ወጣቶች ለምሳሌ ቃል ገብተው እኛ ክርስቶስን እናገለግላለን ቤተ መቅደስ ውስጥ ምናምን ብለው ቃል ሊገቡ ይችላሉ። ገብተው ደግሞ ያንኛው ህይወት ሊያምራቸው ይችላል፣ ወይ ወደ ትዳር መግባት ምናምን ሊያምራቸው ስለሚችል እነዚህን ሴቶች አትቀበላቸው። ምክንያቱስ ከጌታ ጋር እዛው ጋር ይመልሰዋል። ምን ይላል? በክርስቶስ ላይ ተነስተው ሲቀማጠሉ ሊያገቡ ይወዳሉና ተመልሰው ማግባት ሊፈልጉ ይችላሉ። ስለዚህ በንጽህና የሆነው የሚያገለግሉት አገልግሎት ለማገልገል ከተመረጡ በኋላ ዓለማዊ ነገር ፈልገው ባል ለማግባት ያስባሉና ጢሞቴዎስ ከመረጣቸው አገልጋይ ካደረጋቸው በኋላ ከሚሳሳቱ
ወይም ወደ ዓለም ፍቅር ከሚመለሱ ይልቅ ቆነጃጅትን አለመምረጥ የተሻለ መንገድ ነው። ለራሳቸው መሰናክል ስለሚሆንባቸው ቃል ገብተው ቃላቸውን ከሚያጥፉ እነዚህን ሴቶች ለአገልግሎት አለመምረጥ። ከ60 ዓመት በታች የሆኑ ቆነጃጅት ወጣትነታቸው ያላለፈ ሴቶች የዓለማዊ ነገር አጓግቷቸው ሊመለሱ ስለሚችሉ እዛው ጋር ደግሞ ሲመልሰው ምን አለ? ፊተኛውም እምነታቸውን ስለናቁ ይፈረድባቸዋል። የፊተኛውን እምነታቸው ማለት የገቡትን ቃል ንቀው ካፈረሱ ምን ይባልባቸዋል? ይፈረድባቸዋል። ቃሉን የሚያፈርስ ቅጣት ስለሚጠብቀው ማለት ነው። ስለዚህ በመጀመሪያ ሁሉን ነገር ትተው ለማገልገል ተመርጠው እንደገና አገልግሎታቸውን ትተው ወደ ዓለም ሲያስቡ ሕግ እንደማፍረስ ይቆጠርባቸውና አገልግሎትን በእምነት ከተቀበሉት በኋላ እንደገና ትተውት ከተዉት ኃጢአት